አድማጮቻችን ኤፍኤም አዲስ 97.1 እያደመጣችሁ ነው። በተለያዩ ጉዳዮች መሰንበቻን እየሰማችሁ ስላለ እናመሰግናለን። ከአመታት በፊት ተሰርቶ ነበረ ከ2-3 ዓመት በፊት። አሁን ደግሞ ሁለተኛ አልበም ለአድማጭ ይቀርባል። ቃይል ላፍቱ በመሳሪያ ብቻ የተቀነባበረ አልበም ነው። እዚህ የሙዚቃ አልበም ላይ እንግዲህ ዝነኛው ቤዚስት ሄኖክ ተመስገንን ጨምሮ በርካታ ሙያተኞች ከሀገር ውስጥም ከውጭም ተሳትፈዋል። ሁለተኛው አልበም ደግሞ አሁን በቅርብ ይወጣል። እሱ ብቻ ሳይሆን ሶስተኛውም እየተጠናቀቀ ነው የሚል ነገር ሰምተናል። ቤዚስት ሄኖክን አግኝተን እንደው ስለዚህ አልበም ብናወራው ጥሩ ነው በሚል ጋብዘነዋል። ብዙ በመሳሪያ ብቻ የተቀነባበሩ አልበሞች በቀደመው ጊዜ ነበሩን፣ አሁን ብዙም አይደሉም እና ስለ አዲሱ አልበም ጥቂት ቆይታዎችን እናደርጋለን ማለት ነው። ሰላም ሄኒ፣ እንደምን አለህ? ሰላም ሰለሞን፣ እንደምንድነው? ስለጋበዝከኝ አመሰግናለሁ። አለን፣ እኛ ደስ ብሎናል ስላገኘው። ጠፋ ተባብለን ነበር፣ ተገናኝተናል። እንዴት ነው ስራ፣ ህይወት፣ ሙዚቃ? በጣም ጥሩ ነው። ሙዚቃ አሁን ቢዚ ነው በጣም። በሳምንት 5 ቀን እንጫወታለን ልዩ ቦታ። ትምህርት ቤትም ደግሞ ቀን እናስተምራለን። አሁን ክረምት ሆኖ ተዘግቷል እንጂ ያሬድ አስተምራለሁ። ሰው ጥሩ ነው፣ ሁሉ ነገር ጥሩ እየሄደ ነው፣ እግዚአብሔር ይመስገን። እንዴት ታብቃቀዋለህ እነዚህ ሁሉ 5 ቀናት ማስተማር፣ ሙዚቃ መጫወት? በእርግጥ መዝናናትም ጭምር ነው። አሁን የኛ የምንጫወተው ማታ የምንጫወታቸው ከሰኞ እስከ ዓርብ የምንጫወተው ሙዚቃ ብዙ ጊዜ ወደ 2 ሰዓት ተኩል እንደዚህ ጀምርና 4 ሰዓት ተኩል ላይ ያልቃል። 2 ሰዓት ነች ሰው አናመሽም ብዙ። ስለዚህ ጠዋት ደግሞ 12 ሰዓት ተኩል በየቀኑ መነሳት አለብኝ። ልጆቼን ትምህርት ቤት ካለ ደርሳለሁ። አሁን እረፍት ላይ ናቸው። ከዛ እነሱን ጨርሼ ስፖርቴን ሰርቼ ወደ ማስተማር ደግሞ ሄዳለሁ ትምህርት ቤት። ዩዥዋሊ እንደዛ ነው የምሰራው። ቤተሰብ ታይም ደግሞ ቅዳሜና እሁድ አለ ከባለቤቴና ከልጆቼ ጋር። ያው እንደምንም ሁሉ ነገር ባላንስ አድርጌ ለመኖር ይሞክራል። በጣም ደስ ይላል። ሄኖክ አስታውሳለሁ የዛሬ 3 ወይ 4 ዓመት አካባቢ ይመስለኛል ቃይል ላቭ የተሰኘ በመሳሪያ ብቻ የተቀነባበረ አልበማችሁን መነሻ አድርገን አውርቼ ነበረ እና አሁን ሁለተኛ አልበሙ ተጠናቋል። ሶስተኛውም እንዲሁ እየተሰራ እንደሆነ ሰማሁኝና ሁለተኛው ሊወጣ እንደሆነ ነው የሰማሁትና የመጀመሪያው ላይም ተሳትፈዋለህ። ሁለተኛው ከመጀመሪያው በምን ከፍ ብሎ ተጠናቀቀ? እስቲ ስለ ሁለተኛው አልበም ንገረን። ቃይል ላቭ ባንድ መጀመሪያ ፋውንደሩ ጆናቫን ይባላል። አፍሪካን አሜሪካን ነው። እዚህ ኢትዮጵያዊ ሚስት አግብቶ እዚህ ኢትዮጵያ ሙዚቃ እያስተማረ ያሬድ ትምህርት ቤትም አሜሪካ ኢንተርናሽናል ኮሚኒቲ ስኩልም እያስተማረ አዲስ አበባ ይኖር ነበር ለተወሰኑ ዓመታትና በዛ ጊዜ እሱ ነው ፋውንድ አድርጎ የሰበሰበን። አብይ ወልደ ማርያም ኪቦርድ ላይ ያለ፣ ከዛ ድራም ላይ ነፍሱን ይማርና ተፈሪ አሰፋ ነበር ድራም ላይ፣ እኔ ቤዝ ላይ ያለው። ከዛ በኋላ ደግሞ ሳክስ የሚጫወቱ ደግሞ አብይ ኑር የሚባል ሱዳናዊ ነበር። የእኛ ስብስብ ነበር መጀመሪያ ላይ የሰራ ነው። ከዛ ጆኒም ገብቷል ባንድ ውስጥ፣ ዮሐንስ አክሊሉ ወልደ ዮሐንስ እና እንደዛ ነበር የመጀመሪያው አልበም የወጣው በዛ ስብስብ ነበር። ሁለተኛው አልበም ስንሰራ ደግሞ ከዩሮፕ የሬከርድ ካምፓኒ አፕሮች አድርጎን በእነሱ ሌብል ስር አበጋዝ ስቱዲዮ ሄደን ከአበጋዝ ጋር የቀዳ ነው ሁለተኛ አሁን ያልከው አልበም። እዛ ላይ ደግሞ አዳዲስ የሆኑ ኢንስትሩሜንታሎች፣ አብዛኛው ፕሮጀክት አሬንጀሩም ኮምፖዘሩም አብዛኛው ሙዚቃ ጆናቫን ነው። ስቲል በዛ ጊዜ እዚህ ነበረ። ከእሱ ጋር ሰርተን እሱ አሬንጅ ያደረገውን እሱ ነው አሁን ሁለተኛው አሁን የሚወጣው። ባንዱ ግን ቀጥሏል። ቃይል ላቭ ጆናቫን ሲሄድ አብይ ኦስማንን አስገብተን ሌላ ሳክስፎኒስት ቀጠልን። እሱ ባንዱ ደግሞ ቀጥሎ ሰኞ ፈንድቃ ይጫወታል ሀያት ሪጀንሲ ሆቴል ውስጥ። ከዛ ደግሞ አንድ የውጭ ሀገር ኢሮፒያን ቶባያስ የሚባል እዚህ ለአይኤምኤፍ ለመስራት የመጣ ሰውዬ የባንዱ ትልቅ ፋን ነበር። እኔ ፕሮዲስ ላድርጋቸውና ገንዘቡን ምን ያወጥቼ ሌላ ደግሞ አልበም ስሩ ብሎ እዛ ላይ ደግሞ ሁላችንም ኮንትሪቢዩት አድርገን የራሳችንን ኦሪጂናል ሙዚቃ ጽፈን አሬንጅ አድርገን ሁላችንም ባንድ ሜምበሮች። እሱን ደግሞ አሁን በቅርብ 1 ወርም አልሞላውም እንደገና እሱን ቀርተናል፣ በቪዲዮም በኦዲዮም። እሱም ደግሞ በዩቱብም በሌሎች ሶሻል ሚዲያም ለመለቀቅ አስበናል። ሶስተኛው ማለት ነው። ሁለተኛው አልበም አሁን በምን መንገድ ይወጣል? ዩቲዩብ ላይ ነው ያሰባችሁት? ዲጂታል ፕላትፎርሞች? የተወሰኑ ቫይናሎች አሉ። ቫይናሎች የተወሰኑ አሉ የሚወጡ በቫይናል በሸክላ ማለት ነው። የተረፈውን ግን በስፖቲፋይ ያው በተለመዱ ሶሻል ሚዲያ በዩቱብም በስፖቲፋይም በሌሎችም ስትሪሚንግ ሰርቪሶች የሚወጣ ይመስለኛል። ብዙ ጊዜ በመሳሪያ ብቻ የተቀነባበሩ ስራዎች የቀደሙ ስራዎች ላይ ትኩረት ያደርጋሉ ዳግም በማቀናበር። የእናንተ የመጀመሪያውም እስከማውቀው አዲስና ወጥ ፈጠራ ነው። ይሄኛውስ እንግዲህ ምን ያህል ስብስቦች አሉት? አዳዲስ ፈጠራዎች ናቸው? ትንሽ ስለ ይዘቱ ብትነግረን።
ቃየን ላብ ስሙ ራሱ ላብ ነው። ቃየን ደግሞ the chosen one ማለት ነው ወይም የተመረጠ ማለት ነው። እና አይዲያው ከመጀመሪያው ኢትዮጵያን ሙዚቃዎች፣ ኢትዮጵያን ስኬሎች፣ ኢትዮጵያን ሪዝሞች ወስደን በእነሱ ኤክስፐሪመንት ላብ ያለው እንደ ላቦራቶሪ ኤክስፐሪመንት ማድረጊያ ቦታ ማለት ነው። ስለዚህ እነሱን ኤክስፐሪመንት አድርገን ልዩ ልዩ የታይም ቼንጆች፣ ልዩ ልዩ ስኬሎችን ዩዥዋሊ አብረው ያሉትን ቀላቅለን አዲስ ሳውንድ ለመፍጠር ያደረግነው ሙከራ ነው። ከመጀመሪያም በአንዱ ሲቋቋም አይዲያው ይሄ ነው። ስለዚህ አሁን የሚወጡትም አልበሞች ኦሪጂናሎች ናቸው በሙሉ። ሁሉም ደግሞ በኢትዮጵያ ኢትዮጵያዊነት ያላቸው ሆነው ግን ከብዙ ነገሮች ጋር የተቀላቀሉ ናቸው። ሰው አዲስ ሳውንድ ለመፍጠር የተደረገ ነው። የቆዩ የምናውቃቸው ዜማዎች ሳይሆኑ ኦሪጂናሊ ሁላችንም ኮምፖዝ ያደረግናቸው፣ የጻፍናቸው፣ አሬንጅ ያደረግናቸው ሙዚቃዎች ናቸው። ግን ሁሉም ኢትዮጵያዊነት ኖሯቸው ከሌሎች ከጃዝም ሊሆን ይችላል ከብዙ አይዲያዎች ጋር የተቀላቀሉ ናቸው። አይዲያው እንደዛ ነው። የግሩፕ ጠቅላላ ነው። በመሳሪያ ብቻ የተቀነባበሩ ስራዎች ላይ አድማጩ የሚሰጠው ምላሽ የሚያበረታ ነው። በሬኮርዲንግ ቦታ ካየ ነው በጣም ጠንካራ አይደለም። ሬኮርዲንግ ላይ ስናየው በሙዚቃ ብቻ የሚሰሩ ሙዚቃዎች ሬኮርዲንጎች በጣም ብዙ ሰው እየጨመረ መጥተዋል። በእርግጥ በጣም ግን እንደ በፍጹም ከንትን ጋር አይወዳደርም። ከዘፋኞች ካሉበት ነገር ጋር አይወዳደርም። ግን እኛ ሁልጊዜ ፕሬዘንት ለመሆንና በየጊዜው አይዲያችንን ለሰው ለማቅረብ ነው የምንሄደው። ግን በላይቭ ከጠየቀኝ ላይቭ ስንጫወት ከሆነ በጣም ለውጥ አለ። አሁን ለምሳሌ ከሰኞ እስከ ዓርብ ስንጫወት ጃዝ ሙዚቃዎች፣ ኢንስትሩሜንታሎች እንጫወታለን። ቃየላ ሙዚቃንም እንጫወታለን። ፓክቶ ማአት ሰው ኢትዮጵያኖች ማአት አሉ። ዲያስፖራዎችም ከውጭ የመጡ ፈረንጆችም ተቀላቅለው ከሰኞ እስከ ዓርብ በየምንጫወትበት ቦታ በሙሉ ፓክቶ ነው። በደንብ ደስ ብላቸው ነው የሚያዩት ኢንስትሩሜንታሎችን። ሰው በላይቭ በጣም ብዙ ለውጥ አለ ከድሮ። በጣም ብዙ ሰው ጃዝ እየወደደ ኢትዮ ጃዝን እየወደደ እኛ የምንጫወተን ኦሪጂናል ሙዚቃ በደንብ እየሰማ ሰኞም ፈንድቃ መጥተህ ብታይ በጣም ብዙ ሰው አለ። ሰው በጣም በላይቭ ሙዚቃ በኩል በጣም ለውጥ አለ። በጣም ብዙ ሰው ወደዛ እየመጣ ነው። ኢንስትሩሜንታሉ ላይ ግን ለውጥ ቢኖርም ጥሩ ቢሆንም በፍጹም የሚጠበቀውን ያህል ወይም ዘፋኞች ያሉበት ዘፈን ያለበት ሙዚቃ ጋር በፍጹም አይቀራረብም። የሚያየው ሰው ስቲል ገና ነው። ትላልቅ አልበሞች ላይ ተሳትፈሃል። ከአስቴር አወቀ፣ ከማሙድ ትላልቅ መድረኮች ጋር ቴዎድሮስ ታደሰን ጨምሮ ሰርተሃል። አሉን ከምንላቸው ቤዚስቶች መሀል አንዱ ነህ። ከቅርብ ጊዜ ወዲህ አልበሞች ላይ ያለ ተሳትፎ እየቀነሰ ይመስለኛል። እንደዛ ነው የሚሰማኝ። ለምን ይሆነ? ልክ ነህ። ከቅርብ ጊዜ ጀምሮ አልፎ እዚህ የሚቀዱ አልበሞች ላይ ሲጠይቁኝ ይሳተፋለሁ እንጂ እንደ በፊቱ። ምክንያቱም የእኔ መሳተፍ ብቻ ሳይሆን አሁን እኮ በጣም ብዙ አልበምም እየወጣ አይደለም። በአጠቃላይ በተለይ አሁን የተወሰኑ ናቸው። ከአስቴር ጋር ለረጅም ጊዜ ተጫውቼ አላውቅም። እኔም እሷ እዛ እያለች እኔም እዚህ መጥቼ ሙቭ አድርጌ ነበረ። ከዛ ውጭ ያሉ ግን ሌሎች ለምሳሌ በፊት ሰራባቸው የነበሩት ንዋይ፣ ቴዲ ታደሰ፣ ጂጂ በሙሉ በየትልቆቹ ዘፋኞች ብዙዎቹ አልበም እያወጡም አይደለም። አሁን አንዳንዶች ሰው ብዙም አልበም እየወጣ አይደለም። አዳዲሶቹ ጋር ደግሞ አይገስ ሰርክል ውስጥ አይደለሁም። ብዙ ከጠሮኝ አቬለብል ለመስራት በዚህ ከመጫወት ባለፈ አሬንጅ ማድረግ ማቀናበር ሁላ አለብህ ብዬ አምናለሁኝ። ምክንያቱም ብዙ ክፍተቶች ስላሉብን እንዲህ የስቱዲዮ ሰው መሆን አታስብም? እንደው ሄኖክ ተመስገን ያቀናበረው አልበም ቢባል ብንሰራ። በራሴ ሀሳብ የለኝም። ጥሩ ጥያቄ ነው። በራሴ በደንብ ስቱዲዮ ኖሮኝ አሬንጅ አድርጌ ሙሉ ፕሮዳክቶች ለማውጣት እንደዛ ሀሳብ የለኝም። ግን አሬንጅ ስቲል አደርጋለሁ። ለምሳሌ የራሴ ሄኖክስ ፕራክቲስ ሩም የሚል ዩቱብ ላይ 100 በላይ ቪዲዮዎች ለቀናል። እዛ ላይ አብዛኛዎቹ ዘፈኖች እኔ አሬንጅ ማድረጋቸው የነበሩ ዘፈኖች ቢሆኑም እንደገና ሪአሬንጅ ማድረጋቸው እንደገና ሪአሬንጅ አድርገን ነው የምንሰራቸው። በድሮ በነበራቸው አሬንጅመንት ሳይሆን ሰው በዛ በኩል ትንሽ የአሬንጅመንት ፍላጎቴን እያረኩ ነው። ግን የራሳችን ኦሪጂናል ባንድ ሲሆን ለምሳሌ አድማስ ባንድ ላይ ያሉ ዘፈኖች ወይም ደግሞ አሁን ቃይን ላብ ላይ የምንሰራቸው አሁን የነገርኩ ሶስተኛ የሰራ ነው። እንደዛ ዘፈን ሲሆን አሬንጅ አድርገን ኮምፖዝ አድርገን ራሳችን እንሰራለሁ። ግን በደንብ ስቱዲዮ ከፍቼ ልዩ ልዩ ድምፃውያን ወይም ሌሎች ሰዎችን አምጥቼ ፕሮፌሽናሊ አሬንጅ ወይም ፕሮዲስ ያደረኩ ማውጣት ብዙ ኢንትረስት የለኝም። ወደፊትም እንዲሁ መሳተፍ እፈልጋለሁ እንጂ አሬንጅ በማድረግ የራሴን ስቱዲዮ አድርጌ አንተ እንዳልከው እሱ ሌላ ፊልድ ነው። እኔ በጣም ፓሽኔ መጫወት ላይቭ መጫወትና ማስተማር ነው አብዛኛው። ግን አሬንጅ ማድረግ በጣም ኢንጆይ ያደርጋለሁ። ግን በዛ መልኩ ስቱዲዮ ከፍቼ ከጧት እስከ ማታ ቁጭ ብሎ ዘፋኞች በተራ በተራ የመጡ ማድረግ በጣም ከባድ፣ ሌላ ራሱን የቻለ ፊልድ እና ከባድ ስራ ነው። ለዚህ ነው ቀን ደግሞ ብዙ ስለማስተምር ሌላ ነገር ስለማድረግ
ሰው መምረጥ ነበረብኝ የምወደውን ነገር ሰው እንጂ አረንጅ ማድረግ እወዳለሁ። ስቲል አሁንም አደርጋለሁ። ሙዚቃ ላንተ በአንድ ቃል? ሙዚቃ ተአምር ነው። እግዚአብሔር ለሰው ልጅ የሰጠው ላይፍን በጥሩ ሁኔታ እንድናይ፣ ህይወታችን እንድናድስ፣ አእምሯችን እንድናድስ እግዚአብሔር የሰጠን ተአምር ነው ብለው በአንድ ቃል። ቤዚስት ነህ? ድምፅ ሞክር ብለው አያውቅም? አንዳንዴ ድምፄ ውሻ የሚያባርር ነው። እውነት ለመናገር የአድማስ አልበም አንድ ያልወጣለ 3ኛ እዛ ላይ ዘፍኛ ቃለሁ። ባክግራውንድ ቮካልም አንዱ ዘፈን ላይም ሊድ ዘፍኛለሁ። ግን በድምፄ ደስተኛ አይደለሁ። በጣም ጥሩ። በጣም አመሰግናለሁ። እኛ አልበሙን መነሻ አድርገን ለመረጃ አወራን። ለአሁኑ በጣም አመሰግናለሁ። በጣም አመሰግናለሁ ሰልሞን። እሺ፣ መልካም አድማጮቻችን፣ ከዜማ በኋላ እንመለሳለን። አብራችሁ ነው